ሰላም እንደምናምሽታችኋል የተወደዳችሁ ተመልካቾቻችን ይህ የኢትዮጵያ ቴሌቪዥን ነው የኢቲቪ 57 ዜናችን ተጀምሯል የመጀመሪያውን ምዕራፍ አበይት ጉዳዮችን እናስቀድማለን የፌደራል መጀመሪያ ደረጃ ፍርድ ቤት የተገልጋዮችን እርካታ ያደገ መምጣቱን በጥናት ማረጋገጡን ገለጸ የሲዳማ ክልል የወሳኝ ሁነቶች ምዝገባ ኤጀንሲ በቢሮ ግቢ ተግባራዊ ያደረገው የልማት ትሩፋት ስራ የኑሮ ጫናን ማቅለሉን የተቋሙ ሰራተኞች ተናገሩ። ከውጭ በእስራኤል ኢራን የርቀት ጦርነት የሟቾችና የተጎጂዎች ቁጥር ከ350 ማለፉ እየተነገረ ነው። የሰዓቱ አበይት ጉዳዮቻችን ናቸው። በሶስት ምዕራፎች ተከፋፍሎ ወደ እናንተ የሚደርሰው ኢቲቪ 57 የመጀመሪያው ምዕራፍ ተጀምሯል። ተመልካቾቻችን ከዜናው ጋር መሐሌት ታደለ ነኝ። አብራችሁን ሁኑ። ሰዎች ቁጭ ብለው ችግራቸውን ተንፍሰው ኢትዮጵያ በየዘመኑ መልኩን እየቀየረ የሰላም እጦት ብዙ ፈትኗታል፣ ብዙም አሳጥቷታል። ለነዚህ ሁሉ ችግሮች ግን የመጀመሪያው የመጨረሻው መፍትሄ ንግግር እንደሆነ ይታመናል። ታዲያ ኢትዮጵያ እንዴት ወደ ዘላቂ ሰላም ትምጣ የሚለው የዚህ የሰኔ ወር ዋና ጉዳያችን ነው። በኢቲቪ ዜና ኢትዮጵያ ላይ ተጠብቆ ባለፉት 6 ዓመታት ኢትዮጵያውያን ያለመታከት 40 ቢሊዮን ችግኞችን ተክለዋል። ለአብነትም ባለፈው ዓመት ብቻ በነበረው የአረንጓዴ አሻራ መርሃ ግብር ወደ 6.5 ቢሊዮን ችግኞች ተተክለዋል። በአንድ ጀንበር ደግሞ 600 ሚሊዮን ችግኞች። ዘንድሮም ይህንን ታሪክ ለመድገም ቅድመ ዝግጅት ተጠናቋል። ኢትዮጵያውያን 7.5 ቢሊዮን ችግኞችን እንተክላለን ብለዋል። ዮሐንስ ፍሳኔ ይህ ጉዳይ የሰኔ ወር የኢቲቪ አጀንዳችን ነው። እንጠብቁ። የአብሮነትና የመረዳዳት ባህልን በማጎልበት የወገን ደራሽነትን ያረጋገጠ ነው የበጎ ፍቃድ አገልግሎት። የአረንጓዴ አሻራ የአቅመ ደካሞችን ቤት የማደስ እንዲሁም ደግሞ ትምህርት ቤቶችን የመገንባት በሰላም ግንባታ ውስጥ በሚሊዮን የሚቆጠሩ ኢትዮጵያውያን ይሳተፋሉ። ኢቲቪ በሰኔ ወር ይህንን የክረምት በጎ ፍቃድ አንስቶ በስፋት ይዳስሳል። በቅርብ ቀን ይጠብቁ። የ2017 የትምህርት ዘመን በመጠናቀቅ ላይ ነው። በትምህርት ስርዓቱ ያለውን መሰረታዊ ችግር ለመፍታት ከሚወሰዱ እርምጃዎች የትምህርት ምዘናና የፈተና አስተዳደር ስርዓቱን ማስተካከልና ማዘመን ነው። በዚህ ዓመት በሚሰጠው የ12ኛ ክፍል ሀገር አቀፍ ፈተና ከ600 ሺህ በላይ ተማሪዎች ፈተናውን ይወስዳሉ። ከዚህ ውስጥ 150 ሺህ የሚሆኑት ተማሪዎች ፈተናውን በበይነ መረብ የሚወስዱ ይሆናል። ይህ ጉዳይ የኢቲቪ 57 የሰኔ ወር አጀንዳችን ይጠብቁ ነው። ከፍተኛ የስልጣን ባለቤት የሆነው የህዝብ ተወካዮች ምክር ቤት የ2017 በጀት ዓመትን እንዴት አሳለፈው? ለሀገርና ለህዝብ የሚበጁ አዋጆችንስ በምን መልኩ አጽድቋል? በበጀት ዓመቱ የታቀዱ ሀገራዊ እቅዶችስ አፈጻጸማቸው ምን ደረጃ ላይ ደርሷል? የበጀት ዓመቱን የምክር ቤቱን አፈጻጸም የተመለከቱ ዘገባዎችን ኢቲቪ በሰኔ ወር ወደ እናንተ ያደርሳል። ይጠብቁ። ወደ ቀዳሚው ዜናችን እናልፋለን። ኢትዮጵያ ሁለተኛውን የአፍሪካ የአየር ንብረት ጉባኤ እንደምታስተናግድ ተገለጸ። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ እንደ አውሮፓውያን አቆጣጠር ከመስከረም 8 እስከ 10 ቀን 2025 የሚካሄደውን ሁለተኛውን የአፍሪካ የአየር ንብረት ጉባኤ ከህብረቱ ጋር በመተባበር እንደምታስተናግድ ገልጸዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባጋሩት ጽሑፍ ምድረ ቀደምት ኢትዮጵያ የምታስተናግደው ጉባኤ ትኩረቱን በአረንጓዴ ውይይቶችና ተግባራት ላይ እንደሚያደርግ አስታውቀዋል። ጉባኤው ለአፍሪካ የአየር ንብረት ስትራቴጂ ቁልፍ የሆኑ በተፈጥሮ ላይ የተመሰረቱ መፍትሄዎች የሚተዋወቁበት ስለመሆኑ አስፍረዋል። በተጨማሪም ጉባኤው አፍሪካን መልሶ አረንጓዴ ማድረግና የአህጉሪቱን አንድነት የማጠናከር ዓላማን የሚያራምድ መሆኑን አመላክተዋል። የክረምት የአረንጓዴ አሻራ መርሃ ግብሯን እየጀመረች ያለችው ኢትዮጵያ ለዚሁ ያደረገችው ዝግጅት ለተግባራዊ የአየር ንብረት ለውጥ መፍትሄዎች ያላትን ቁርጠኝነት የሚያንጸባርቅ ነው ብለዋል። ኢትዮጵያ የጉባኤው ተሳታፊ እንግዶቿን ለመቀበል ዝግጁ መሆኗን ጠቅላይ ሚኒስትሩም አስታውቀዋል።
በህገ መንግስት ትርጉምና ውሳኔ አፈጻጸም ዙሪያ የሚታዩ ክፍተቶችን መፍታት የዜጎችን መብት ለማስከበር ሚና እንደሚኖረው የፌዴሬሽን ምክር ቤት ገለጸ። በህገ መንግስት ትርጉምና ውሳኔ አፈጻጸም እንዲሁም በፌዴራሊዝም ስርዓት ዙሪያ ከፍትህ አካላት ጋር የውይይት መድረክ በአዳማ ከተማ ተካሂዷል። የፌዴሬሽን ምክር ቤት ጽህፈት ቤት ከህገ መንግስትና ፌዴራሊዝም አስተምሮ ማዕከል ጋር በትብብር የተዘጋጀ መድረክ ስለመሆኑም ተገልጿል። በፌዴሬሽን ምክር ቤት የህገ መንግስት ትርጉምና የህጎች ህገ መንግስታዊነት ክትትል ቋሚ ኮሚቴ ጸሐፊ ወይዘሮ ፍሬህይወት ዱባለ የህገ መንግስት ትርጉም በኢትዮጵያ የሚል ጽሁፍ አቅርበዋል። ህገ መንግስት የመተርጎም ስልጣን ለፌዴሬሽን ምክር ቤት የተሰጠ ስልጣን መሆኑን የገለጹት ወይዘሮ ፍሬህይወት የህገ መንግስት ትርጉም ዴሞክራሲን በማጎልበትና የህግ የበላይነትን በማስከበር ቅቡልነትን ለማረጋገጥ ጠቀሜታው የላቀ ስለመሆኑም ገልጸዋል። ከህገ መንግስት ድንጋጌዎች አፈጻጸም ጋር አያይዘው እያጋጠሙ ያሉ ክፍተቶች ላይ ተነጋግሮ ለማረም በማሰብ የተዘጋጀ የምክክር መድረክ ስለመሆኑም እንደዚሁ አንስተዋል። ከግለሰብ ጀምሮ እስከ ቡድን እስከ ተቋማት ያሉ ጉዳዮች ወደ ፌዴሬሽን ምክር ቤት ይመጣሉ። አሁን ካረንትሊ ከ10 ሺህ በላይ ኬዞች በምክር ቤታችን ውሳኔ ሊሰጥባቸው ጥያቄ ቀርበው ያሉ አሉ። እሱም ብቻ ሳይሆን በርካታ ጉዳዮች ያው በምክር ቤቱ እየጸደቁ ነው የሚገኙትና ምክር ቤቱ በአመት ከእቅድ በላይ ነው እንደዚህ አይነት ጉዳዮችን ወደ ምክር ቤቱ የሚያቀርበውና ውሳኔ የሚያሰጠው። ስለዚህ በርካታ ኬዞች ወደ ምክር ቤቶቻችን እየመጡ በአመት ውስጥ የሚመጡ ጉዳዮች ከእቅድ በላይ ነው እየተፈጸሙ ያሉትና ይሄ በዋናነት የዜጎችን መብታቸውን የማወቅ እሱም ብቻ ሳይሆን ፌዴሬሽን ምክር ቤት ፍትህ ያሰጠናል የሚለውን እምነታቸውንና ግንዛቤያቸውን ነው የሚያሳየው ማለት ነው። የህገ መንግስትና ፌዴራሊዝም አስተምሮ ማዕከል ዋና ዳይሬክተር ዶክተር ኃይለ ኢየሱስ ታየ ህብረ ብሔራዊ ፌዴራል ስርዓት ግንባታና የዳኝነት አካሉ ሚና በሚል ጽሁፍ አቅርበዋል። ሪፖርተራችን ሞላ ለማየሁ እንደዘገበው ህብረ ብሔራዊ ፌዴራል ስርዓት ለመገንባት በሚደረገው ሂደት የዳኝነት አካሉ ሚናውን የበለጠ አጠናክሮ ሊወጣ ይገባልም ብለዋል። የፖለቲካና የዲሞክራሲ እሳቤ የህግ እሳቤ የህገ መንግስታዊነት እሳቤ ባላደቀ ቁጥር ችግር አለ። ያን ችግር ግን ቻሌንጅ እያደረጉ ለማህበረሰቡ የተሻለ አገልግሎት መስጠት አለባቸው። እንደዛ ሲሆን ነው ህገ መንግስቱ ቅቡልነት እያገኘ የሚሄደው፣ ማህበረሰቡ የተረጋጋ ሰላም የሰፈነበት የሚሄደው። ከህገ መንግስቱ ውጭ የሚደረግ እንቅስቃሴ ደግሞ በደንብ መቅጣት አለባቸው። አስተማሪ የሆነ ፍርድ መስጠት፣ ወደ ህጋዊ ስርዓት እንዲገባ የሚያስችል ፍርድ መስጠት ይጠይቃል። እና ገለልተኝነት ሲባል ከተለያዩ አካላት ነው፣ ተጽዕኖ ከሚያደርጉ አካላት ከመንግስት ብቻ አይደለም። አንዳንድ ሰው ከመንግስት ብቻ ገለልተኛ እንዲሆኑ ምናምን ያስባል። ያ ትክክል ነው። ግን ሌሎችም አካላት አሉ ተጽዕኖ የሚያደርጉ፣ እነሱም ገለልተኛ መሆን አለባቸው። ታላቁ የኢትዮጵያ ህዳሴ ግድብ ትላልቅ ፈተናዎችን አልፎ አሁን የደረሰበት ደረጃ የሚያኮራ ነው ሲሉ አስተያየቶቻቸውን ለኢቢሲ የሰጡ የማህበረሰብ ክፍሎች ተናገሩ። ታላቁ የኢትዮጵያ ህዳሴ ግድብ ደህንነትን መጠበቅ የሁሉም ኃላፊነት ሊሆን እንደሚገባም ተጠቅሷል። መከላከያ ሰራዊቱ ግድቡን በመጠበቅ ላበረከተው አስተዋጽኦም እነዚህ የህብረተሰብ ክፍሎች ምስጋና አቅርበዋል። አስተያየቶቹን ነስረዲን ሐሚድ አሰባስቧል። ተከታትለን እንመለሳለን። እኔ ህዳሴ ግድብ አለሉ ሐውልት ነው። ለምን እኛ እንደ ኢትዮጵያውያን መንኩራበት ልማት የሚያጠናክር ሰላም መልእክት የሚያደርስ ለዓለም በአንድ እግር የሚያቆመው አይናቸው ጠላት ያርጉብን ሐውልት ነው። ስለዚህ ለኛ ለኢትዮጵያ ህዝብ ትልቅ ደማችን ማለት ነው። አጭር በቃ ሁሉም ኢትዮጵያውያን የሚጠቀሙበት አሻራ ያሳረፍንበት ህዳሴ ግድባችንን ደማችን ገብረን ላዩ ላይ ለሚመጣ ማንኛውም ችግር ካሁን በኋላ ምንም አይነት ችግርም እንዳይደርስበትም ጠንቅቀን እንድንጠብቅ አደራ ለማለት ፈልጋለሁ። ሁሉም ኢትዮጵያውያን በጥሩ ሁኔታ ነው ሲንደጋገፍ የነበረው። ይሄን ውጤት የሁሉ ውጤት ማለት ይቻላልና በጣም ጥሩ ግንኙነት ነበር። በተለይ እዚህ ካለው አባይ ህዳሴ ግድብ እኛ ጋር የነበሩ ጸጥታ አካላት በመወያየት በመነጋገር ጥምር ኮሚቴዎችን በማድረግ ነው ስናከናውን የቆየነው ስራውን። ትልቅ ኃላፊነት አለብን። እኛ እንጠብቀዋለን። ይሄ የኛ ግዴታ ነው። ስለዚህ መከላከያ ጎን ቁመን መረጃ በመስጠት አንዳንድ እገዛዎች የሚያስፈልጉ ነገሮች ሁሉ እነሱን ጎን ቁመን እንሰራለን ነው ህዝቡ እያነሳ ያለውና ስለዚህ በጣም ተጠናክሮ መቀጠል ያለበት ጉዳይ ነው። የኢቲቪ 57 ዜናዎችን እየተከታተላችሁ ትገኛላችሁ ተመልካቾች። አሁንም አብራችሁን ሁኑ።
የሲዳማ ክልል የወሳኝ ኩነቶች ምዝገባ ኤጀንሲ በቢሮ ግቢ ተግባራዊ ያደረገው የሌማት ትሩፋት ስራ የኑሮ ጫናን ማቅለሉን የተቋሙ ሰራተኞች ተናገሩ። ለባለሙያ የተፈጠረው ምቹ የስራ አካባቢ የአገልግሎት አሰጣጡን እያሻሻለ ስለመሆኑ ደግሞ ኤጀንሲው አስታውቋል። አስረሳው ወገሼ ዝርዝር አለው። የኑሮ ውድነት የበርካቶች ጥያቄ በሆነበት በዚህ ወቅት የፍጆታ እቃዎችን በቅናሽ ዋጋ ማግኘት የሁሉም ፍላጎት ነው። የሲዳማ ክልል የወሳኝ ኩነቶች ምዝገባ ኤጀንሲም በግቢው ተግባራዊ ባደረገው የሌማት ትሩፋት ስራ የባለሙያዎችን የኑሮ ጫና ማቃለል ችሏል። አቶ ታመነ ተሰማ የኤጀንሲው ዋና ዳይሬክተር ናቸው። ሰራተኛም ትንሽ መዋጮ እንዲያደርግ አደረገን። 400 ዶሮ ነው የምናረባው። በቀን 375 በአቨሬጅ እንቁላል እንሰበስባለን። ለሰራተኛ ጥቅም ላይ ነው። ሰራተኛው ካፍቴሪያ አለ። በዚህ በኩል እንደ ተቋማችንም የሰራተኛን ጥያቄ የኑሮ ውድነት ጥያቄ መመለስ ችለናል። በአሁኑ ሰዓት በሙሉ አካባቢ ከጓሮም አለና የጓሮ አትክልት ልክ በእንዲህ አይነት ሁኔታ ማለት ነው። ይሄ ውበትም ነው፣ አንድ ሌላ ለምግብነትም ነው የሚያገለግል። በተቋሙ የኮሙኒኬሽን ባለሙያ የሆነው ሳሙኤል ኤልያስም የኑሮ ውድነቱን ፈተና በዚህ መርሃ ግብር እየተቋቋመ ስለመሆኑ ይገልጻል። 20 እንቁላል ወስዳለሁ አንዴ በሳምንት። ከ20 እንቁላል ላይ ያለውን ብር ተከራይ ነኝ ከፍዬ ነው ማድረው። ታክሲ ከፍላለሁ። እዚህ ጋር የማገኘው ትርፍ እዚህ ጋር ደግሞ የሆነ አንድ ክፍተት ያለበትን ቦታ ይሸፍንልኛል ማለት። ሌላኛዋ የተቋሙ የኩነት ምዝገባ ባለሙያ ብዙነሽ ሻንቆም ከራሱ አልፎ ለቤተሰቧ የሚሆን ምርትን ከምትሰራበት ተቋም በከፍተኛ ቅናሽ እያገኘች ነው። ከሌማት ትሩፋቶች መካከል በዋናነት የምናየው የዶሮ እንቁላልን ጉዳይ ነው የምናየው። ያው እንዳልከው ቤተሰብ አለ፣ ህፃናት አሉ እና ለነሱ ይዘን ነው የምንገባ። ለአንድ ሰራተኛ ከአንድ እንቁላል 8 ብር ማትረፍ ማለት ቀላል ነገር አይደለም። ያን ይዘን እንገባለን። በተቋሙ እየተከናወነ የሚገኘው የሌማት ትሩፋት መርሃ ግብር ምቹ የስራ አካባቢ በመፍጠር የአገልግሎት አሰጣጡንም ቀልጣፋ አድርጓል ተብሏል። አገልግሎት አሰጣጥን በተመለከተ ትልቅ አጀንዳ ስለሆነ አገልግሎት ሰጪ ከሆንክ ደግሞ መገልገልም አለበት። የኑሮን ውድነት ሲደጎም ደስተኛ ሁኔታ ያገለግላል። የሌማት ትሩፋት መርሃ ግብርን በሀገር አቀፍ ደረጃ በግለሰቦች በማህበራትና በተቋማት ተግባራዊ በማድረግ ሰፋፊ ውጤቶች እየተገኙበት ነው። ለኢቲቪ ዜና አስረሳው ገሼ ሐዋሳ። በሌላ ዜና የሌማት ትሩፋት መርሃ ግብር የቤተሰባቸውን የተመጣጠነ ምግብ አቅርቦት ማሻሻሉን በመርሃ ግብሩ እየታቀፉ በሲዳማ ክልል የሚገኙ አርሶ አደሮች ገለጹ። ከዚህ ባለፈ ምርቱን ለገበያ በማቅረብ ተጠቃሚ ሆነናልም ብለዋል። ፈቃድ አብ አለማየሁ ከአርሶ አደሮቹ ጋር ቆይታ አድርጎ ተከታዩን ዘገባ አሰናድቷል። እንከታተለው። አሁን የሚገኘው በሲዳማ ክልል ሸባዲኖ ወረዳ በአንድ የገጠር ቀበሌ ውስጥ ነው። ይህ ቀበሌ በተለይም በሌማት ትሩፋት መርሃ ግብር የታቀፈና የሚታወቅ ቀበሌ ነው። ለመሆኑ የሌማት ትሩፋት መርሃ ግብር የአርሶ አደሩን ሕይወት በመቀየር ረገድና የቤተሰብን የተመጣጠነ የምግብ አቅርቦት በማሻሻል ረገድ ምን አስተዋጽኦ አበርክቷል? ይህንን እንጠይቃለን። አብራችሁ ሰላም ነው። ደህና ነው። ሌማት ትሩፋት ያበረከተውን አስተዋጽኦ እርሶ ጋር ልንመለከት ፈልገን ነው የመጣ ነው። እሺ፣ እኔም ያው ለማሳየት ፍቃደኛ ነኝ። እሺ፣ እናመሰግናለን። በዚህ መርሃ ግብር ከታቀፈን ወዲህ የመጣው ለውጥና ልጆቻችን ያው እንቁላልን መመገብ ችለዋል። ድሮ እንቁላል እስከዚህ አናገኝም። አሁን በቀን ግፋ ብል እስከ 25 እስከ 30 እንቁላል ነው ምጥሉልን። በዛ ያንን እያገኘን ለቤትም እየተጠቀመን ቀሩን ደግሞ ለገበያ እያወጣን ልጆቻችን በጥሩ አምሮ እንዲያድጉ የተመጣጠነ ምግብ ተጠቅመው በበሽታ እንዳይሰቃዩ በበሽታ እንዳይጠቁ በምግብ ራሳችን ችለናል። ራሳችን ችለን የተረፈውን ደግሞ ወደ ገበያ እያወጣን ጥሩ ጥቅም እያገኘን ነው አለን። ተመልካቾቻችን ይህ የሲዳማ ቡሪሳሜ የሚባለው ምግብ ነው። በተለይም ደግሞ በሌማት ትሩፋት አሁን ይሄንን ቡሪሳሜ የሚባለው ምግብ ከእንቁላል ጋር እንደዚህ ቀላቅሎ የመብላት ልማድ እየመጣ ነው የሚገኘው።
ከዚህ በፊት በዚህ መልኩ እንቁላልን መመገብ አልለመድንም። በጎመን፣ አደንጓሬ፣ ድንችና በመሳሰሉት ነበር የምንመገበው። አሁን ግን እንደዚህ እንቁላል ቀቅለን አንዳንድ ጊዜ ደግሞ ጠብሰን እንጠቀማለን። ያኔ የ2 ወር ነበር የመጡት። ከመጡ አሁን በ5ኛው ወር እንቁላል መጣል ጀመሩ። እኔ አሁን ትክክለኛ ቤት ፍጆታ የተጠቀምኩ ቀርቶ አሁን ወደ 300 እንቁላል አግብቻለሁ። አሁን ጥሩ ሁኔታ ላይ ነው ያለነው። በሲዳማ ክልል ሸበዲኖ ወረዳ በሌማት ትሩፋት መርሃ ግብር ተሳታፊ የሆኑ አርሶ አደሮች መንደር ተገኝተን ማረጋገጥ እንደቻልነው አርሶ አደሩ በተለይም ለቤተሰብ ፍጆታ ከማምረት ባለፈ ለገበያም ጭምር እያቀረበ መሆኑን ማረጋገጥ ችለናል። ለቢሲ ለተጠናቀረው ዘገባ ፈቃድ አባለማየሁ ነኝ። ወደ ሌሎች ዜናዎቻችን እናልፋለን። የጎርፍ መከላከል ስራዎች በአካባቢያቸው በጎርፍ ምክንያት የሚደርሱ አደጋዎችን ለመቀነስ ከፍተኛ አስተዋጽኦ እያደረገ ስለመሆኑ የየካ ክፍለ ከተማ ነዋሪዎች ተናገሩ። የአዲስ አበባ ከተማ አስተዳደርም የአደጋ ስጋትን ለመቀነስ የተለያዩ ተግባራትን እያከናወነ ስለመሆኑ ገልጿል። ዘገባው የይድነቃቸው ሰማው ነው። በቀለ ተመስገን እንደሚከተለው ያቀርበዋል። በአዲስ አበባ የካ ክፍለ ከተማ ነዋሪ የሆነችው ወርቅነሽ ወጨኖ በቅርቡ በመኖሪያ አካባቢዋ የጣለው ከባድ ዝናብ ባስከተለው ጎርፍ ንብረቷ እንደተወሰደባት ታስታውሳለች። በቃ ቀጥታ መጣ ተወርውሮ ስለሚመጣ ምንም የሚከላከለው ነገር አልነበረውም። ግድብ ነገር የተሰራ ነገር የለም። በዛ ላይ ቤቱም ዝቅ ያለ ነው። ደረጃ ነገር ስላልተሰራ ውሃው እንዳለ ወደኔ ገባ። አልጋው እስከ ግማሽ ድረስ ተሰመጠ። እንቅልፍ ነው። ሲቀዘቅዘን ስንነቃ ሁሉም እቃ ተንሳፏል። አሁን የተሰራው የጎርፍ መከላከል ስራ ያደጋ ስጋቷን እንደቀረፈላትም ትገልጻለች። ጋሚ ደግሞ የዘነበው ዝናብ አቅጣጫ በተሰጠው መሰረት ነው የሄደው። ወደኛ አልደረሰብንም። በጣም እጅግ አድርገን እያመሰግን ነው ተደስተን አለን። እኛ አሁን ከስጋት ነፃ ነን እላለሁ። ሌሎችም የአካባቢው ነዋሪዎች በተደጋጋሚ የጎርፍ ተጠቂ መሆኑን ገልጸው አሁን እየተከናወነ ያለው የጎርፍ መከላከል ስራ በፍጥነት ሊጠናቀቅ ይገባል ሲሉ ያሳስባሉ። በክፍለ ከተማው የተለያዩ አካባቢዎች የጎርፍ አደጋን ለመከላከል ህብረተሰቡን አሳታፊ ያደረጉ ተግባራት እየተከናወኑ መሆኑን ተገልጿል። የካኮተበ ጀርባ አካባቢ ያለው 340 ሰው ነበር እዛ ላይ ተጠቂ የነበረው። አሁን ግን እፎይታ አግኝቷል። ያን የነበረው የመጀመሪያው ዝናብ ሲመጣ ጠቅላላ ወደ ሰው ቤት ነበር ኮብልስቶን ይዞ ፈልሶ የገባውና ያ አሁን ራሱን መስመር ይዞ እንዲሄድ ከተደረገ በኋላ ማህበረሰቡ ያለ ስጋት ተኝቶ የሚያደርበት ሁኔታ አለ። ይሄ አንደኛው ነው። ሁለተኛው ይሄኛው ነበር። እዚህ ጋር በጣም በርካታ ሰው ነው ያለው። ይሄ በርካታ ሰው ግን ገና የገባበት አመት ይሄ ነው። ስለዚህ መሰረተ ልማቱ ያልተሟላ ነበርና በአንድ ቀን ሌሊት ዝናብ ወደ ሰው ቤት ገብቶ ጉዳት ያደረሰበት ሁኔታ አለ። ይሄ ግን አሁን ይሄኛው ቱቦ መቀበሩ ዲች መሰራቱ እዚህ ላለው አካባቢ ማህበረሰብ እፎይታ የፈጠረ ነው። የአደጋ ስጋት ልየታ ስራዎች እየተከናወኑና የነዋሪውን ስጋት ለመቅረፍ ዘርፈ ብዙ ተግባራት እየተከናወኑ መሆኑን በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ስራ አስኪያጅ ኢንጂነር ወንድሙ ሴታ ተናግረዋል። ባለፉት 2 ዓመታት በሰራነው ስራ ወደ 170 አካባቢ የሚሆኑትን ቦታዎች መፍትሄ መስጠት ችለናል። እነዚህ 170 የሚባሉት ቦታዎች ደግሞ በከፍተኛ ሁኔታ ተጋላጭ የነበሩ ተጋላጭነት መጠናቸውን የቀነስንበት በዛ አካባቢ ተጨማሪ መሰረተ ልማት የገነባንበት በዛ አካባቢ የሚኖሩት እና ለአደጋ ተጋላጭ የነበሩ ዜጎቻችን ሪሮድልና ወደ ተሻለ ቦታ ሙቭ ያደረግንበት የነሱን ተጋላጭነት የቀነስንበት በተመሳሳይ መልኩ ወንዞቻችንን ደግሞ ከብክለት ታድገን በፊት ከነበሩበት አስቀያሚ ሁኔታ አውጥተን አሁን ሰፊ የመዝናኛ ቦታዎችን ሪቨር ባንኮቻችን ለተጨማሪ ልማት ክፍት ያደረግንበትን ሁኔታ መፍጠር ችለናል። ክረምቱን ተከትሎ ሊደርሱ የሚችሉ የጎርፍ አደጋን ለመከላከል በከተማዋ የተለያዩ አካባቢዎች ቅድመ ጎርፍ መከላከል ስራዎች በትኩረት እየተሰሩ ነው ሲሉም አብራርተዋል። ነው በዘላቂነት ችግሩ እስከሚፈታ ድረስ ደግሞ አሁን ላይቭ ያሉ ችግሮችን መፍታት መቻል አለብን በሚል በዚህ ዓመት የተጀመሩ ፕሮጀክቶች አሉ። እነዚህ ክረምቱ ከመግባቱ በፊት የተጀመሩ ፕሮጀክቶች ናቸው። አብዛኞቹ መጠናቀቅ ደረጃ ላይ ነው ያሉት። ለህዝቡ መፎይታም ከስጋት ተጋላጭነትም በከፍተኛ ሁኔታ ያወጣቸው ስራ ነው ያለው።
እንግዲህ ቀሩ የተወሰኑ ትናንሽ የማጠናቀቂያ ስራዎች አሉ። እነሱም የክረምቱ ወራት ጠቅልሎ ከመግባቱ በፊት የምናጠናቅቀው ነው የሚሆነው። በዘላቂነት ግን ይህን ችግር ከመፍታት አንጻር አንዱ ያወጣነው ህግ የወንዝ ዳርቻ ጥበቃ ስራችን ነው። በቀጣይም የተጠናከረ የመከላከል ስራዎች በፍጥነት የማከናወንና ስጋቱን የመቀነስ ስራ ትኩረት ይደረጋል ተብሏል። ከዚሁ ከጎርፍ ጋር ወደ ተገናኘ ሌላኛው ዘገባችን ደግሞ እንሻገር። የኦሞ ወንዝና የቱርካና ሐይቅ ሙላት ከፍተኛ ስጋት መደቀኑን የዳሰነች ወረዳ አስተዳደር አስታውቋል። ከዚህ ቀደም በተከሰቱ የጎርፍ አደጋዎች በወረዳው ከሚገኙ 40 ቀበሌዎች መካከል በ34ቱ የሚኖሩ የማህበረሰብ ክፍሎች መፈናቀላቸውን የወረዳው ዋና አስተዳዳሪ አቶ ታደለ ሁቴ ገልጸዋል። ከ2016 አንስቶ ከ79800 በላይ ሰዎች ከመኖሪያቸው ስለመፈናቀላቸውም ገልጸዋል። ከ6000 በላይ ነዋሪዎች ያሉባት የወረዳው ዋና ከተማ አሞራቴ ስጋት ውስጥ እንደምትገኝም ዋና አስተዳዳሪው አስታውቋል። ይህንኑ ጉዳይ በተመለከተ የወረዳው ዋና አስተዳዳሪ አቶ ታደለ ሀቴ ተጨማሪ መረጃዎችን በስልክ መስመራችን ላይ አድርሰውናል። ተከታትለናቸው እንመለሳለን። መስከረም ከጀመረው ጊዜ ጀምሮ 2016 ማለት ነው እና አሁን ደግሞ 2017 ላይ ከዚህ ከግንቦት ወር 15 ጀምሮ ያው የጎርፍ ሁኔታ እጅግ በጣም ሲሪየስ ነው። አክቹአሊ በሁለቱም ሳይድ ነው። አንደኛ በእርግጥ ወንዙ የመጨመር ሁኔታ አለ። ፕላስ የሐይቁ የሌክ ቱርካና ሞልቶ ወደኋላ መፍሰስ አብዛኛው ቀበሌያቶችን ሙሉ በሙሉ አፈናቅሏል ማለት ይቻላልና እንደ ወረዳ ወደ 34 ቀበሌዎች ተፈናቅሏል ከ40 ቀበሌ ማለት ነው። ከነዚህ ውስጥ እንግዲህ ወደ 34ቱን ቀበሌን በጊዜያዊ አይዲፒ ሳይቶች በማቋቋም እዚህ አካባቢ ላይ እርዳታዎች እየሰጠን ያለነው ሰብአዊ እርዳታዎች እየተደረጉ ነው ያሉት። ባለፈው ወደ 79828 ሰው ነው ተፈናቀለው ከ2016 ጀምሮ ማለት ነው። ወደ 79828 ውስጥ ዛሬ ላይ ደግሞ በግንቦት 15 ዳግም የተፈናቀለ ያው ከነዛ ውስጥ ከለየናቸው ሰዎች ውስጥ ዳግም መፈናቀል የደረሰባቸው ወደ 1700 ሰዎች ዳግም ተፈናቅለዋል ማለት ነው። ለነዚህም ያው ጊዜያዊ መጠለያ ጣቢያ ደረቃማ ቦታ ላይ ወስደን እዛው ላይ አሰፍረናል ማለት ነው። ከዛ ውጪ ከውሃ ጋር ተያይዞም ሌሎች ተቋማትንም በጊዜያዊ ለመስራት ኦልሬዲ እኛ ፕሮሰስ ላይ ነን ያለነው እንደ ወረዳ እሱን እየሰራን ያለ ነው። ውሃውም ደግሞ አለ እዛ አካባቢ ላይ በኤንጂኦዎች የተሰሩ ሻሎ ወሎች ስላሉ እሱን እየተጠቀሙ ነው ያሉት። ሌላውም ትላልቅ የውሃ ዝርጋታዎች በዩኒሴፍ የተሰሩ ስላሉ ያ ውሃ አቅራቢያ ወዳለው ቦታ ተወስዶ ነው አሁንም እዛ ሰፍረው የምኖሩት። ከዛ ውጪ ለነዚህ ምናልባት ቀይ መስቀልም የተለያዩ ስራዎችም እየሰሩ ነው ያሉት ከኛ ጋር። አሁን ላይ ያው ጊዜያዊ እርዳታ ዱቄትም አቅርቧል፣ ዘይትም። ያው ክልሉ ኦልሬዲ ከዚህ በፊትም የኢል እርዳታው እንደቀጠለ ነው ያለው ለ54000 ማህበረሰብ እሱ እንዳለ ነው እንደቀጠለ ነው ያለው። የወረዳው ዋና ከተማ ኡሙራቴ ክልልም ፌደራልም ያውቃል፣ ዞንም ያውቃል ስጋት ላይ እንደሆነች ግልጽ ነው። ለወረዳው ይሰራል ተብሎ የተያዘው የ7.2 ኪሎ ሜትር የከተራ ስራ እጅግ በጣም በዘገየ ሁኔታ ነው ያለው። ምናልባት የጨረታ ፕሮሰስ ይሁን አላውቅም፣ የመንግስት ስራ ሊሆን ይችላልና ያው ትንሽ የመዘገየት ሁኔታዎች አሉ። ውሃው ግን ደግሞ ስፒዱ እየጨመረ ነው ያለውና ምናልባት የአፈር ካቡ እየሰራን ያለ ነው ካረንትሊ የፕሮቴክሽን ስራው ምናልባት ውሃው እየጨመረ ሲመጣ ነገ ከሰበረ ከተማውን ማዳን ስለማንችል ትልቁ አሁን ይሰራል የተባለውና በፌደራል ውሃ ሚኒስቴር የተያዘው ተግባር እሱ እንዲፋጥንልን ነው የምንፈልገው። ተፋጥኖ ህዝቡን ትንሽ ማረጋጋት የሚችልበት ሁኔታ ቢፈጠር ጥሩ ነው የሚል አስተያየት አለኝ። በእርግጥ አሁን ክረምት ላይ አይደለንም፣ ግን ክረምቱ ደግሞ እየቀረበ ነው። አሁን ያለው ውሃ ስፒድ እና ነገ ክረምቱ ጨመረ ማለት እጅግ በጣም ከፍተኛ ችግር ውስጥ ነው የምንወድቀው። እሱም አሳሳቢ ጉዳይ ነው። አንዱና ትልቁ እሱም አሳሳቢ ጉዳይ ነው። በዳሰነች ወረዳ ያለውን የጎርፍ አደጋ ስጋት በተመለከተ ተጨማሪ መረጃዎችን እናጋራችሁ ተመልካቾቻችን። በዚህ በዳሰነች ወረዳ ላይ የጎርፍ አደጋው እጅግ ከፍተኛ የሆነ ስጋት በነዋሪዎች ላይ ደቅኗል። ቀደም ሲል በተከታተልናቸው መረጃዎች መሰረት ከ79800 በላይ ነዋሪዎች ከመኖሪያቸው ተፈናቅለዋል። መረጃዎች ያንን ያሳያሉ። እንዲሁ ደግሞ በአካባቢው ከሚኖሩ ከ40 ቀበሌዎች 34 ቀበሌዎች ላይ የሚኖሩ ነዋሪዎችም እንዲሁ ከመኖሪያቸው እንደተፈናቀሉ መረጃዎች ይጠቁማሉ። በዋናነት በዚህ በዳሰነች ወረዳ ላይ ምንድነው የጎርፍ አደጋ የደቀነው ስጋቱን ያመጣው ምንድነው የሚለውን ስንመለከት የኦሞ ወንዝና የቱርካና ሐይቅ ሙላት ነው። ቱርካና ሐይቅ ባለፉት ጥቂት ዓመታት ውስጥ ወደ ወረዳው ዘልቆ በመግባት አሁን ላይ 60 ኪሎ ሜትር የሚደርስ ቦታ የወረዳው አካባቢ ዘልቆ መግባቱ እጅግ ከፍተኛ የሆነ ስጋት
ደቅኗል። ከዚህ ጋር በተገናኘ ነው እንግዲህ የወረዳው ዋና ከተማ አሞራቴ ሙሉ በሙሉ ልትዋጥ ትችላለች የሚል አደጋ ስጋት የደቀነው። ይህ እንግዲህ የደረሱ ጉዳቶችን ደግሞ ባለፉት ጊዜያት ብንመለከት በርካታ አርብቶ አደሮች ናቸው ከመኖሪያቸው የተፈናቀሉት። የመኖሪያ መንደሮቻቸው ወድመውባቸዋል። የእንስሳት ሀብቶቻቸውን አጥተዋል። እንዲሁ ደግሞ አገልግሎት ሰጪ ተቋማትም በውሃ እስከ መዋጥ ድረስ የደረሱበት ወረዳና እጅግ ከፍተኛ የሆነ የጎርፍ አደጋ ስጋት ያለበት አካባቢ ነው። ስለዚህ ምን ይደረግ የሚለውን ብንመለከት በዋናነት በአስቸኳይ ማህበረሰቡን ከስጋት ቀጠናዎችን ማስወጣትና ከሚደርሰው ጉዳት መጠበቅ ያስፈልጋል። በዘላቂነት ደግሞ የአፈር ግድብ እንዲሁም የማፋሰሻ ስራዎችን ማከናወን ደግሞ እዛ አካባቢ ያለውን የጎርፍ ስጋት ለመቀነስ በዘላቂነት ያግዛል ተብሎ የሚታሰብ ነው። አብራችሁን ሁኑ ተመልካቾቻችን። ይህም የቅዳሜ መልክ ነው። ይህም የቅዳሜ አንዱ መልክ ነው። ይህም የቅዳሜ መልክ ነው። የፌዴራል መጀመሪያ ደረጃ ፍርድ ቤት የተገልጋዮች እርካታ እያደገ መምጣቱን በጥናት ማረጋገጡን ገለጸ። ፍርድ ቤቱ በሚሰጠው በቴክኖሎጂ የታገዘ አገልግሎት የተገልጋዮች ምሬት እንዲቀንስ ቢያስችልም የፍርድ መጓተት ግን አሁንም በተገልጋዮች ላይ ቅሬታ ፈጥሯል ብሏል። መሐመድ አልቃድር ዝርዝር አለው። የፌዴራል የመጀመሪያ ደረጃ ፍርድ ቤት በአገልግሎቱ በርካታ መዝገቦችን በዓመት እልባት ይሰጣል። ፍርድ ቤቱ የሚሰጣቸውን አገልግሎት በቴክኖሎጂ ያገዘና የተገልጋይ ምሬትን የቀነሰ ስለመሆኑ ተገልጋዮች ይገልጻሉ። ጥርት ባለ መልክ ትዕዛዞችም ግልጽ ናቸው። በስፋት ተብራርቶ ተጽፎ ነው። አንድ ሁለት ሶስት ጊዜ ትዕዛዝ ወስጃለሁ። በእኔ ችሎት ያለው ነገር በጣም ግልጽ ነው። በጣም ድሮ በጣም ረጅም ቀጠሮች ነበሩ የሚሰጡት። አሁን በአጭር ጊዜ ቀጠሮ ውሳኔ ማግኘት እድሉ የተመቻቸ ነው። አገልግሎቱ በተጨማሪም ደግሞ በየክፍሉ ከሬጅስትራር ጀምሮ ፋይል ከፋች የተለያዩ የስራ መደቦች ስላሉ እነዚህን በተመለከተ የተፋጠነና ትክክለኛ የሆነ አገልግሎት እንድናገኝ ረድቶናል። ይሁንና አሁንም ፍርድ ቤቱ ቅሬታዎች ይነሱበታል። አክስታችን መካን ነበረች። ከዚህ ዓለም በሞት ለይታለች። ዘመድ የላትም በማለት 10 ምስክር የመሰከሩትን የኑዛዜ ቃል ያለውን የወንድሜ ልጅ ጧሪ ቀባሪ ያለ ብሎን እያንከራተቱ 2 ዓመት ከሞላ በኋላ ነገው ፍርድ ይሰጣል ሲባል 370 ኪሎ ሜትር ከወላይታ እስከ አዲስ አበባ በፍትህ ጥማት እየተመላለስኩ ነው ያለው። በቤቴ ላይ ፍርድ አስወስኛለሁ። በቤቱ ላይ አከራክሮ ፍርድ ቤት ውሳኔ ሰጥቷል። ያንን ውሳኔ ይዤ ናውጣ ብዬ በሚል ሰዓት ውሳኔ እንደሌለ በማድረግ እንደ አዲስ እያከራከረኝ ይግባኝ ሳይባል በይግባኝ ሳይለወጥ ውሳኔው እያለ አከራክሮ ውሳኔ የሰጠበት እያለ እንደሌለ አድርጎ ከእንደገና እንደ አዲስ ክርክር ጀመረ። የፌዴራል የመጀመሪያ ደረጃ ፍርድ ቤት አገልግሎቱን አስመልክቶ የአዲስ ቀን የዜና መሰናዶ ተመልክቶታል። በዚህም የፍትህ መጓተት ምክንያቶች ተነስተዋል። ፍትህ ፈልጎ የሚመጣ ሰው ፍርድ ቤት ላይ የተፋጠነ ፍትህ ማግኘት አለበት። ሰው የሚፈልገው ያንን ነው።
እንደውም ብዙ ደንበኞቻችን ሲመጡ እኛ የምንቸገርበት ጉዳይ አለ። ይሄ ጉዳይ በምን ያህል ጊዜ ያልቃል ወይም ደግሞ መቼ ነው ፍትህ የማገኘው? ድሮ እንገምት ነበር። ግምታችን ግን ከእኛ ካልነው ውጪ የሆነ ከደንበኞቻችን ጋር የሚያጋጫን በዚህ ጊዜ ያልቃል ብላችሁን አልነበረ ይላሉ። ስለዚህ ለፍትህ መጓተቱ እንግዲህ ብዙ ምክንያቶች አሉ። እኔ ዋናው ግን የችሎቶች መስፋት አለባቸው ነው የምለው። በጣም ለፌዴራል ፍርድ ቤቶች ያሉት የዳኞች ቁጥርም ሆነ የችሎቶች በጣም ውስን ናቸው። የፌዴራል የመጀመሪያ ደረጃ ፍርድ ቤት ባደረገው ጥናት ክፍተቶች የተገለጡበት ነውም ተብሏል። ጥናቱ ሁለት ነገሮችን ቤዚካሊ አሳይቶናል። አንደኛ በትክክልም በህብረተሰቡ በፍርድ ቤቱ ላይ የሚነሱ ቅሬታዎች ተጨባጭ መሆናቸውን ከጥናቱ አረጋግጠናል። ለምሳሌ የጉዳይ መዘግየት፣ ጥራት ተብለው የተነሱ ነገሮች በጥናቱ በጣም ዝቅተኛ ያገኘንባቸው ናቸው። ስለዚህ በአማካኝ 76.3 መምጣቱ ክፍተቶቻችንን የለየ የበለጠ ደግሞ ምንሰራባቸውን ቦታዎችንም እንድናውቅ ያደረገ ጥናት ነው። አንዱ ለምሳሌ ትልቁ ለውጥ አመጣንበት የምንለው ከዚህ በፊት በነበረው አሰራር ጉዳዮች ተጀምረው መቼ ያልቃሉ የሚለው ፕሬዲክተብል የሆነ ቀን ለመስጠት ራሱ ገና ጉዳዩ ሲጀመር ተገማች የሆነ ቀን ለመስጠት ራሱ አስቸጋሪ ነው የነበረው። አሁን በህግ ተደግፈን የፍቺ ጉዳይ ከሆነ ምን ያህል ጊዜ ይወስዳል፣ የንብረት ክርክር ከሆነ ምን ያህል ጊዜ ይወስዳል፣ የውርስ ከሆነ ምን ያህል ጊዜ ይወስዳል የሚለው በህግ አስቀምጠን ዳኞቻችን ደግሞ ይህን እንዲከተሉ ግዴታ አድርገን እየሰራ ነው። ፍርድ ቤቱ ባለፉት 6 ዓመታት የተሻለ አሰራር እንዲኖር ማድረጉ የስነ ምግባር ብልሹነትም መቀነሱ የተገለጸ ሲሆን በዚህ መነሻም የፌዴራል የመጀመሪያ ደረጃ ፍርድ ቤት የተገልጋይ እርካታውን 76.3 በመቶ ማድረሱን ገልጿል። የኢቲቪ 57 ዜናችንን እየተከታተላችሁ ትገኛላችሁ ተመልካቾቻችን። አሁን ደግሞ ሰዓቱ በቀጣይ ቀናት የሚኖረው የአየር ሁኔታ ምን ይመስላል የሚለውን የምንከታተልበት ነው። ለዚህ ደግሞ ባለሙያዋ ሳምራዊት አበበ ተዘጋጅታ እየጠበቀችን ትገኛለች። ሳምራዊት እንዴት ነሽ? እንዴት አምሽ? ማለት ደህና ነኝ። መረጃዎች መቀጠል ትችያለሽ። እሺ፣ አመሰግናለሁ ማህሌት። በዛሬው ውሎ የክረምት ዝናብ ጠቃሚ በሆኑት የሀገራችን አካባቢዎች ማለትም በሰሜን ምዕራብ፣ በሰሜን ምስራቅ በመካከለኛውና በምዕራብ የሀገራችን አካባቢዎች ላይ የተስፋፋና የጠናከረ የደመና ሽፋንና ክምችት ነበራቸው። ከዚሁም ጋር ተያይዞ በአዲስ አበባ፣ ጅማና ጎንደር ዝናብ ተመዝግቦባቸዋል። በነገው ዕለትም ለክረምት ዝናብ መፈጠር አመቺ ሁኔታ የሚፈጥሩ የአየር ሁኔታ ክስተቶች ይበልጥ እንደሚጠናከሩ አሃዛዊ የትንበያ መረጃዎቻችን ያመላክታሉ። ከዚሁም ጋር ተያይዞ በሁሉም የትግራይ፣ አማራ፣ ቤንሻንጉል ጉሙዝ ክልል፣ በምዕራብ መካከለኛና ደቡብ ኦሮሚያ፣ በደቡብ ምዕራብ ኢትዮጵያ እንደዚሁም በማዕከላዊ ኢትዮጵያ በብዙ ቦታዎቻቸው ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ። በተጨማሪም በመካከለኛው አማራና በምዕራብ ሸዋ ዞኖች በ24 ሰዓት ውስጥ ከ30 ሚሊ ሜትር በላይ ከባድ መጠን ያለው ዝናብ ይኖራቸዋል። ስለሆነም የሚኖረው የዝናብ መጠንና ስርጭት የክረምት የግብርና ስራ እንቅስቃሴን ለማከናወን ከፍተኛ ጠቀሜታ ይኖረዋል። በመጨረሻም በነገው ዕለት በአንዳንድ የሀገራችን ዋና ዋና ከተሞችና የቱሪስት መዳረሻ ስፍራዎች የሚጠበቀውን የአየር ሁኔታ ስንመለከት በጎንደር፣ ጎሬና ጅማ ቀላል ዝናብ፣ በተመሳሳይ በደብረ ማርቆስ፣ ወላይታ ሶዶና ባሌሮቤ ቀላል ዝናብ እንደዚሁም በጅንካና መቀሌ ቀላል ዝናብ ይኖራቸዋል። በቀጣዮቹ 3 ቀናትም በአዲስ አበባ ቀላል መጠን ያለው ዝናብ ይኖራል። እንግዲህ ማህሌት ለበለጠ መረጃ ደግሞ የኢንስቲትዩቱን ድህረገጽ በwww.itomet.gov.ኢቲን በመጠቀም በርካታ መረጃዎች ማግኘት ይችላሉ። እናመሰግናለን። ሰላም። የአፍሪካ ህጻናት ቀን በተለያዩ ዝግጅቶች ተከበረ። እንደ አውሮፓውያኑ አቆጣጠር በ1976 በደቡብ አፍሪካ ስዌቶ ከተማ በግፍ የተጨፈጨፉ ንጹሃን ታዳጊ ህጻናትን ለማሰብ በየዓመቱ ሰኔ 9 የአፍሪካ ህጻናት ቀን ተደርጎ ይከበራል። በ10 ሺዎች የሚቆጠሩ የደቡብ አፍሪካ ህጻናት በሰላማዊ መንገድ የአፓርታይድ ስርዓትን ለመቃወምና በቋንቋቸው እንዲማሩ ለመጠየቅ በስዌቶ ጎዳናዎች ላይ ቢሰባሰቡም ቀኝ አገዛዙ ባካሄደው የኃይል እርምጃ በመቶዎች የሚቆጠሩ ህጻናት ለህልፈት ተዳርገዋል። በወቅቱ የሟቾች ቁጥር 176 ነበር ተብሎ ቢገለጽም የሞቱ ህጻናት ቁጥር ግን ከ700 እንደሚልቅ መረጃዎች ያሳያሉ። ይህንን ለማሰብ በኢትዮጵያ ለ35ኛ ጊዜ የተከበረው የአፍሪካ ህጻናት ቀን የነገ ሀገር ተረካቢ ትውልድን ለማነጽ ህጻናት ተኮር ተግባራትን እናከናውን የሚል መሪ ሀሳብ ያለው ነው።
ወደ ሀገር ውስጥ የሚገቡም ሆነ በሀገር ውስጥ በሚለሙ የቴክኖሎጂ ውጤቶች ላይ ተገቢው ቁጥጥር የማይደረግ ከሆነ በአካባቢና ብዝሃ ሕይወት ላይ አደጋ ያስከትላል። ከነዚህ የቴክኖሎጂ ውጤቶች መካከል ደግሞ ጨረር አመንጪ ቁሶች ተጠቃሽ ናቸው። የኢትዮጵያ ቴክኖሎጂ ባለስልጣን አገልግሎታቸውን የጨረሱ የጨረር አመንጪ ቁሶችን እንዴት ነው የሚያስወግደው የሚለውን ደግሞ ባልደረባችን ፍሬ ህይወት ረታ በተከታዩ ዘገባዋ ታስቃኘናለች። ሰለሞን ጌታቸው እባላለሁ። የኢትዮጵያ ቴክኖሎጂ ባለስልጣን ዋና ዳይሬክተር ነኝ። ማንኛውም ቴክኖሎጂ ሲባል ለተለያዩ ማህበራዊና ኢኮኖሚ አገልግሎት እንደሚጠቅም እሙን ነው። ሀገራትም ያደጉት በቴክኖሎጂ እንደሆነ ይታወቃል። ቴክኖሎጂ ጥቅም እንዳለው ሁሉ በአግባቡ ደግሞ ጥቅም ላይ ካልዋለ የጎንዮሽ ጉዳት አለው፣ የከፋ ይሆናል ማለት ነው። ስለሆነም ልክ ሌሎችም ሀገራት እንደሚያደርጉት እኛም ቴክኖሎጂን ወደ ሀገራችን ሲገባና ወደ ተለያዩ ልማት ላይ ሲውል በአግባቡ ጥቅም ላይ እንዲውል የአሰራር ስርዓቶችን በመዘርጋት ስታንዳርዶችን በማውጣት የቁጥጥር ስርዓቶችን በመዘርጋት መቆጣጠር አስፈላጊ ሆኗል። በተለይም የጨረርና የኒውክሌር ቴክኖሎጂ ከሌሎች ቴክኖሎጂዎች ለየት የሚያደርገው የጎንዮሽ ጉዳቱ በቁጥጥር በደንብ ካልተያዘ የከፋ ነው የሚሆነው። ቴክኖሎጂው በአብዛኛው በሕክምናው ዘርፍ ላይ ይውላል። ግን በሕክምናው ላይ ብቻ አይደለም የሚወሰነው። በኢንዱስትሪም ላይ አለ፣ በግብርና አለ፣ በማይኒንግ አለ፣ በውሃ ልማት ላይ አለ፣ በማፈላለግ ላይ ይኖራል። በአካባቢ ላይ፣ በህብረተሰቡ ላይ፣ በአሁኑና በመጪው ትውልድ ላይ ችግር ሊፈጠር ይችላል ማለት ነው። ለምሳሌ የካንሰር ዴቨሎፕ ማድረጉን ሊታወቅ የሚችለው ከ20 ከ30 ዓመት በኋላ ነው። እንዲህ አይነት ነገሮች በትውልድም ላይ ሊተላለፉ የሚችል ነው ማለት ነው። ከውልደቱ እስከ መጨረሻ ውግደት ወይም ሲወገድ ድረስ ባለው በቁጥጥር ስርዓት ውስጥ እንዲጠበቅ ያስፈልጋል። እና ኒውክሌር ቴክኖሎጂ ላይ ነበር ፎከስ ያደረገው የበፊቱ። አሁን ላይ የኢመርጂንግ እና ማቴሪያል ኢመርጂንግ ቴክኖሎጂስ ኤንድ ማቴሪያልን በተመለከተ ኬሚካልን በተመለከተ ከዛ በሶስተኛ ደግሞ የፕላንት ኤንድ ማሽነሪ የምንለው ነው። አራተኛ ደረጃ ላይ የኤሌክትሮኒክስ ኤሌክትሪክ አፕላያንስ እና ስፔስ እና ጂኦስፓሻልን ይህንን በተመለከተ በሀገራችን ደረጃ ሬጉሌት የሚያደርግ አካል በአግባቡ አልተቀመጠም እና ይህንንም በተጨማሪነት እንድንሰራ የተሰጠን ነው። ቴክኖሎጂ በባህሪው ተለዋዋጭም ስለሆነ አቅምን ከመገንባት አንጻር ብዙ ስራዎችን መስራት ያስፈልጋልና ከእንደዚህ አይነት ነገሮችን መስራት ከኛ ይጠበቃል። ቬሪ ቻሌንጂንግ ነው የሚሆነው። ሌላው እነዚህ መጻኢ እንትኖች በኢመርጂንግ ቴክኖሎጂስ የምንላቸው አለ። ለምሳሌ ከነሱ ጋር ተያይዞ ኤአይ አለ፣ ባዮቴክኖሎጂ አለ፣ ናኖ እነዚህ የምንላቸው አሉና በጣም ለብዙ ኢኮኖሚ ሆነ ማህበራዊ ዘርፎች ላይ ጥቅም ላይ ሊውል እንደሚያስችል ይታወቃል። ሀገራችንም በዚህ ዙሪያ ላይ ትልቅ ስራ እየሰራች ነው ያለችው። እንየት ግን ደግሞ የጎንዮሽ ጉዳቱ ሳይድ ኢፌክት ይኖረዋል እና እሱንም ከወዲሁ ራስን ማብቃትን ይጠይቃል። ማብቃትን አሰራር ስርዓትን እንዴት ነው ሬጉሌት ማድረግ ያለብኝ የሚለው ናው እንዲዘን መስራትን ይጠይቃልና ለቀጣይ ራስን ማዘጋጀት ከኛም ይጠበቃል። በመንግስትም በኩል እንደ ለቁጥጥር ስርዓቱ ማስፈላጊ ነው በሚለው ታምኖበት ተጨማሪ በጀቶችን አገሪቷ የምትፈቅደው በጀት ያስፈልጋልና የላቦራቶሪም ሆነ የሌሎችንም ድጋፍ ከማድረግ አንፃር ተጨማሪ ድጋፎች እንዲደረጉልን ይፈልጋል። የህግ ማዕቀፍን በተመለከተ ቅድም እንዳልነው አንደኛ ማንዴት ማጥራት ነው። ሁለተኛ ተገልጋዩንም አካል ፕሮፐርሊ አድሬስ ለማድረግ ይመቻል፣ ተቀናጅቶ ለመስራት የሚያመቻልና ከሱ አንፃርም ፈጠን ያለ የህግ አጸዳደቅ ሁኔታ ቢኖር በጣም ጥሩ ነው ብዬ አስባለሁ። ወደ ውጭ ዘገባችን እናልፋለን። በእስራኤል ኢራን የርቀት ጦርነት የሟቾችና የተጎጂዎች ብዛት ከ350 ማለፉ እየተነገረ ነው። ውጊያው ዛሬም ቀጥሏል። አለምነህ ዋሴ ባለፈው ሐሙስ በእስራኤል ድንገተኛ የደረቅ ሌሊት የአየር ኃይል ጥቃት የጀመረው የእስራኤል ኢራን የአየር ድብደባና የሚሳኤል ዘመቻ ሩምታ ልውውጥ በሰላማዊ ሰዎች ላይ ያደረሰ ያለው ጉዳት ከፍቷል። ትናንት ኢራን የእስራኤል ጦር ጀቶች በቴህራን ዙሪያ ያደረጉትን ድብደባ ተከትሎም ምሽቱን በከፈተችው የቦሊስቲክ ሚሳኤሎች ሩምታ ቢያንስ 8 እስራኤላውያን መገደላቸውን ዘ ታይምስ ኦፍ እስራኤል እና ሌሎች ዓለም አቀፍ ዜና አውታሮች ዘግበዋል።
ይህም ከአርብ ዕለት ጀምሮ በኢራን ሩምታዎች የተገደሉትን እስራኤላውያን ቁጥር 21 አድርሶታል። የእስራኤል መከላከያ ሚኒስትር እስራኤል ቃጽ በሰጡት መግለጫ በእስራኤል የመኖሪያ ሕንፃዎች ላይ የከፋና የሰፋ ውድመት ላስከተሉት የኢራን ሩምታዎች በቀል የቴህራን ነዋሪዎች መከራ ውስጥ ይወድቃሉ ሲሉ ዝተዋል። መከላከያው መንፈሳዊ መሪ አሊ ካሚኒን በቀጥታ ባልጠቀሰ መግለጫቸው ሲጽፉም እብሪተኛው የቴህራን አምባገነን የእስራኤል መከላከያ ኃይል ወታደራዊ አቅሞቹን ለማሳጣት የሚያደርግበትን ጥቃት ለማስቆም ሲል የሰላማዊ ሰዎች መኖሪያ ላይ የሚተኩስ የፈራና የተሸበረ ነፍሰ ገዳይ ሆኗል ብለዋል። ቃጽ እስራኤልም ለዚህ አጸፌታ የቴህራን ሰላማዊ ነዋሪዎችን ኢላማና ሰለባ የሚያደርግ ጥቃት ሊሰነዘር እንደሚችል አመልክተዋል። የቴህራን ነዋሪዎች ዋጋውን ይከፍላሉ ሳይውል ሳያድር በፍጥነት ብለዋል በመግለጫቸው። የኢራን የቦሊስቲክ ሚሳይሎች ሩምታ በዋነኛነት ኢላማ ያደረጋቸው በቴል አቪቭ ብዙ ሕዝብ የሚኖርባቸው ቀዬዎችና በሀገሪቱ ትልቋ ከተማ ሃይፋ ላይ ነው። የሃይፋ ከንቲባ ዮና ያኻብ እንዳስታወቁት በትናንት ምሽቱ የሚሳኤል ጥቃት 3 ነዋሪዎች መገደላቸውን ቻነል 12 ልትሰኘም የእስራኤል ቴሌቪዥን ገልጸዋል። በሚሳኤሉ ጥቃት በርካታ ቤቶችና ሕንፃዎች ሰፊ ጉዳት እንደደረሰባቸውም አስታውቀዋል። የሀገሪቱ ጤና ጥበቃ ሚኒስቴር በበኩሉ በሰጠው መግለጫ ትናንት ምሽት ብቻ 287 እስራኤላውያን በደረሰባቸው የተለያየ ጉዳት የተነሳ ሆስፒታል ገብተዋል። ከመካከላቸው አንዱ ለሕይወቱ ያሰገዋል ብለዋል። የትናንት ምሽቱን የሟቾች ቁጥር 8 ያደረገው ቀሪው አደጋ ፔታ ቲክቫ የተባለ ከተማ ውስጥ የደረሰ ነው። የሚሳኤል ጥቃቱ ቴልአቪቭ በሚገኘው የአሜሪካ ቅርንጫፍ ኤምባሲ ላይ ቀላል ጉዳት እንዳደረሰበትና በኤምባሲው ሠራተኞች ላይ ግን የደረሰ ምንም ጉዳት እንደሌለ ታውቋል። ይህ በእንዲህ እንዳለ ይህ ዘገባ እየተጠናቀረ ባለበት ሰዓት የየመን ሐውቲ አማጽያን የተኮሱት ቦሊስቲክ ሚሳኤል ደቡብ እስራኤል ቤርሼባ ከተማ ሰማይ እንደሚገባና መጥቶ ለመጣልም ዝግጅት እየተደረገ መሆኑ ከእስራኤል ተዘግቧል። እስራኤል በበኩሏ በትናንትናው ዕለት በኢራን የኒውክሌር ተቋማት፣ የጦር ሰፈሮች፣ አየር ማረፊያና ሌሎች ኢላማዎች ላይ ባነጣጠሩ ድብደባዎቿም የኢራን እስላማዊ አብዮት ዘብ ኮር የስለላ ኃላፊም ብርጋዴር ጄኔራል ሞሐመድ ካዜሚንና ምክትላቸው ሐሰን ሞሐኪክን ገድላለች። የሁለቱን ቁልፍ ስፓይ ማስተርስ አውራ ሰላዮች መገደል መጀመሪያ የተናገሩት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ነበሩ። ጠቅላይ ሚኒስትሩ ትናንት ከሰዓት በኋላ ከአሜሪካ ፎክስ ኒውስ ጋር ባደረጉት ቃለ ምልልስ መሃል የሁለቱን መገደል ብቻ ሳይሆን የኢራኑን መንፈሳዊ መሪ አያቶላ ካሚኒን እንዳይገድሉ በፕሬዝደንት ዶናልድ ትራምፕ ማሳሰቢያ ተሰጥቷቸዋል ስለመባሉም ተጠይቀው ነበረ። በምላሻቸውም እንዲህ አይነት ንግግር በእሳቸውና በፕሬዝደንት ዶናልድ ትራምፕ መካከል አለመካሄዱን ጠቅሰው ወሬው በሬ ወለደ ነው ብለዋል። የኢራን ዜና አገልግሎቶች ከሁለቱ ዋናና ምክትል በተጨማሪም ሞሰን ባጌር የተሰኙ ሦስተኛ የእስላማዊ ዘቡ የስለላ መኮንን መገደላቸውን ገልጸዋል። አልጀዚራ እንደዘገበው በእስራኤል ድብደባ የሞቱት ኢራናውያን ቁጥር ከ220 በላይ ነው። የቆስለኞች ቁጥር ደግሞ 900 መሆኑ ተዘግበዋል። ይህ በእንዲህ እንዳለ የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ በዛሬው ዕለት በእስራኤል ጥቃት የተገደሉ አያሌ ሰላማዊ ሰዎችን ፎቶግራፍ ይዘውም ጽዮናዊቷ አገር ጋዛ ውስጥ እንደምታደርገው ምንም የማያውቁ ሕፃናትን መግደል ለምዶባታል ብሏል። የእስራኤል ኃይሎች የመኖሪያ ቀዬዎችን ኢስፋሃንና ሌሎች ስፍራዎች ውስጥ የሚገኙ ሰላማዊ የኒውክሌር ተቋማትንና ሌሎችንም ኢላማዎች የዓለም ልምድና ደንብን በመጣስ ወግረዋል ሲል ለተባበሩት መንግሥታት የጸጥታ ጥበቃ ምክር ቤት አቤት ብሏል። ጽዮናዊቷ ጠላታችን ናት፣ ሳይንቲስቶቻችንና ሰላማዊ ዜጎቻችንን በመግደል ጦርነቱን የጀመረችው ሲል አሳቅሏል። በዓርብ ዕለቱ የእስራኤል የመጀመሪያ ጥቃት ሰለባ የሆኑትን የእስላማዊ አብዮታዊ ዘቡ ዋና አዛዥ ሌተናንት ጀነራል ሆሴይን ሳላሚና የጦር ኃይሎች ኤታማዦር ሹም ሜጀር ጀነራል ሙሐመድ ቤጋሪን ጨምሮም ወደ 20 የሚጠጉ ከፍተኛ የኃይል አዛዦች በመኖሪያ ቤታቸውና በሌሎች ስፍራዎች መገደላቸውን
በመግለጫው አላስታወሰም። ቃል አቀባዩ የአየር ኃይል አዛዡ ብርጋዴር ጀነራል አሚር አሊ ሐጂ ዛዴህም ወዲያውኑ የጠሩት የጦር ጉባኤ ላይ እንዳሉ ከከፍተኛ የኃይል አዛዦቻቸው ጋር በእስራኤል የጦር ጀት ተኩስ መገደላቸው አይዘነጋም። የኢቲቪ 57 ዜናን እየተከታተላችሁ ትገኛላችሁ ተመልካቾቻችን። የምዕራፍ 1 ዜናችን አብቅቷል። ከደቂቃዎች በኋላ በምዕራፍ 2